ሰበር ዜና አሜሪካና ኢራን ለድርድር እየተዘጋጁ ባለበት በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላኛቸው ላይ የሚፈጽሙትን ጥቃት አላቆሙም። ጥቃቶች በከፍተኛ ደረጃ ቀጥለዋል። እጅግ ከባድ የተባሉት የአሜሪካ ቢ52 ቦምብ ጣይ አውሮፕላኖች ኢራን ላይ ጥቃት መሰንዘር ጀምረዋል። እስራኤል ኢራን ላይ ጥቃት ፈጽማለች። በዚህም ምክንያት ኢራን ወደ ቱርክ የምታደርገውን የጋዝ ኤክስፖርት አቋረጠች። አሜሪካና እስራኤል የኢራን የኒውክሌር ኃይል ማመንጫ ጣቢያ ላይ ጥቃት ፈጽመዋል። ኢራንም የአጸፋ ጥቃቶች ፈጽማለች። የኢራን ሚሳኤሎች በእስራኤል ከተሞች ላይ ውድመት አስከትለዋል። ሰው ላይም ጉዳት ደርሰዋል። በሌላ በኩል የአሜሪካ መከላከያ ሰራዊት ወታደራዊ አቅም ይበልጥ ለማጠናከር 3000 ገደማ የአየር ወለድ ክፍለ ጦር አባላትን ወደ ቀጠናው ለማሰማራት በዝግጅት ላይ መሆኑን ሲያስተዋውቅ፣ ኢራን በበኩሏ የምድር ወረራን ለመመከት ከ20 ዓመት በላይ ስንሰለጥን ቆይተናል፣ እኛ አሁን የምንፈልገው ወደኛ ተጠጉ ብቻ ብላ እጅግ ከባድ የተባለ ማስጠንቀቂያን ለአሜሪካ መከላከያ ሰራዊት አስተላልፋለች። መሬት ላይ ያለው እውነታ እንደዚህ ሆኖ ሳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን አሸንፈናል ብሎ ተናግረው ጦርነቱ ግን መቼ እንደምናቆመው ግን አናውቅም ሲሉ የተለመደውን አነጋጋሪና አወዛጋቢ መልእክታቸውን አስተላልፈዋል። ነገሮች ኢተገማች እየሆኑ እንደቀጠሉ ናቸው። ጦርነቱ ግን ተባብሶ እንደቀጠለ ነው። ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎች በዝርዝር ይዘናል። አብራችሁን ብቻ ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ወደ ዝርዝሩ እንገባለን። በቅድሚያ ኢራን ሁሉን አቀፍ ተኩስ አቁም እንጂ ጊዜያዊ ስምምነትን አትቀበልም ሲሉ የኢራን የውጭ ጉዳይ ሚኒስቴር አራግቼ ተናገሩ። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቼ ሀገራቸው ከአሜሪካ ጋር ሁሉን አቀፍ የተኩስ አቁም እንጂ ጊዜያዊ ስምምነት ማድረግ እንደማትፈልግ ተናገሩ። የውጭ ጉዳይ ሚኒስቴሩ ይህንን የተናገሩት ከቻይናው አቻቸው ዋንግ ይ ጋር ባደረጉት ውይይት ላይ መሆኑን የቻይና መንግስት መገናኛ ብዙሃን ዘግበዋል። አራግቼ ኢራን ለጊዜያዊ ሳይሆን ለሁሉን አቀፍ የተኩስ አቁም ስምምነት ዝግጁ ናት በማለት ለመላው ዓለም አሳሳቢ የሆነው የሆርሙዝ ወሽመጥ ከጠላቶቻቸው በስተቀር ለሌሎች ክፍት መሆኑን ተናግረዋል። በዚህም ከኢራን ጋር ጦርነት ውስጥ ከገቡት ሀገራት በስተቀር ሆርሙዝ በአሁኑ ወቅት ሁሉም መርከቦች ምንም ችግር ሳይገጥማቸው ማለፍ ይችላሉ ብለዋል። የቻይና መንግስት መገናኛ ብዙሃን በኢራንና በቻይና የውጭ ጉዳይ ሚኒስቴሮች መካከል የተደረገውን ውይይት በተመለከተ መግለጫ ያቀረበ ሲሆን የቻይናው ሚኒስቴር በኢራንና በተቀናቃኞቿ መካከል ያለውን አለመግባባት ለመፍታት ንግግር ዋነኛ መንገድ መሆን አለበት ብለዋል። ዋንግ ይ ሁልጊዜም መነጋገር ከመዋጋት የተሻለ ነው በማለት ሁሉም ወገኖች ለሰላምና ለንግግር የተከፈቱ አጋጣሚዎችን በፍጥነት እንዲጠቀሙ ጥሪ አቅርበዋል። በሌላ በኩል ሆርሙዝ ወሽመጥን ለመጠበቅ ሀገራት ጥምረት ሊመሰርቱ ነው። ዩናይትድ ኪንግደምና ፈረንሳይ በፋርስ ባህረ ሰላጤ ያለው ሁኔታ ሲፈቅድ ወሳኝ የባህር መተላለፊያ መስመር የሆነውን ሆርሙዝ ወሽመጥን ለመጠበቅ የሚያስችል የሀገራት ጥምረት ለመመስረት እየጣሩ መሆናቸውን የመከላከያ ባለስልጣናት አስታወቁ። ለዚህም ዩናይትድ ኪንግደም ለዓለም የነዳጅ እንቅስቃሴ ወሳኝ የሆነውን ሆርሙዝ ወሽመጥን ለመጠበቅ የሚያስችሉ እቅዶችን ለማዘጋጀት የሚያስችል የደህንነት ጉባኤ በለንደን ወይም ፖርትስማውስ ከተማ ውስጥ በቅርቡ ለማስተናገድ ፍቃደኛ መሆኗን አስታውቃለች። ባለስልጣናቱ እንዳሉት በሆርሙዝ በኩል ለሚያልፍ የንግድ መርከቦች ጥበቃ ለማድረግ የተለያዩ ሀገራት ባህር ኃይሎች ጥምረት ያስፈልጋል። በተለይ ደግሞ የነዳጅ ጫኝ መርከቦች ማጀብ በአሁኑ ወቅት ከፍተኛ ደረጃ እንደደረሰው አይነት ስጋት ላይ የሚወሰን ይሆናል። ባለስልጣናቱ እንደሚሉት በሆርሙዝ ወሽመጥ በኩል በሰላም ለመተላለፍና የባህር ላይ ፈንጂዎችን ለማስወገድ በርካታ ሀገራት የሚሳተፉበት መፍትሄ ሊገኝ ይገባል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በተፈጠረው የደህንነት ስጋት 20 ከመቶ በላይ የሚሆነው የነዳጅ ምርት የሚተላለፍበት ሆርሙዝ ከሞላ ጎደል ተዘግቶ ቆይቷል። በዚህም ሳቢያ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ባለፈው ሳምንት ፕሬዝዳንት ትራምፕ የኔቶ አጋሮቻቸው የሆርሙዝ ወሽመጥን ደህንነት በመጠበቅ እንዲተባበሩ ቢጠይቁም ተቀባይነት ሳያገኝ ቀርቷል። በጦርነቱ ሳቢያ በተስተጓጎለው የነዳጅ
የነዳጅ ምርት ምክንያት ሀገራት ሌሎች አማራጮችን እየፈለጉ ሲሆን ጦርነቱ እንዲቆም ግፊት እየተደረገ ነው። ኢራን ባለፈው ሳምንት ለተገደሉት የብሔራዊ ደህንነት ዋና ጸሐፊ ተተኪ ሾመች። የኢራኑ ፕሬዝዳንት ማሱድ ፔሺሽኪያን ባለፈው ሳምንት በእስራኤል ጥቃት ለተገደሉት የሀገሪቱ ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጂኒ ተተኪ ሰየሙ። ከፕሬዝዳንቱ ጽሕፈት ቤት የወጡ መረጃዎችን ጠቅሰው የኢራን መገናኛ ብዙሃን እንደዘገቡት በተለያዩ የመንግስትና ወታደራዊ ስልጣን ላይ የቆዩት መሐመድ ባልጌሄል ዞርጋሃል ኃላፊነቱን ተረክበዋል። በኢራን መንግስት ውስጥ ከፍተኛ ልምድና ተሰሚነት የነበራቸው የብሔራዊ ደህንነት ምክር ቤቱ ዋና ጸሐፊ አሊ ላርጂኒ ዋና ከተማዋ ቴህራን ውስጥ በተፈጸመባቸው የእስራኤል ጥቃት ከልጃቸው ጋር መገደላቸው ይታወሳል። አዲሱ ተሿሚ ዞልጋሃር በእስላማዊው አብዮታዊ ዘብ ምክትል አዛዥነት ጨምሮ በከፍተኛ ኃላፊነቶች ላይ የሰሩ ሲሆን በተጨማሪም በሀገር ውስጥ ጉዳይ ሚኒስቴር፣ የደህንነት ምክትል ሚኒስቴር እንዲሁም በተለያዩ መንግስታዊ ምክር ቤቶች ውስጥ በከፍተኛ ኃላፊነት ሰርተዋል። የቀድሞው ዋና ጸሐፊ ከተገደሉ ከሳምንት በኋላ የተሾሙት መሐመድ ባጌሄር ዞልጋሃር በኢራን አብዮታዊ ዘብ ውስጥ የብርጋዴር ጀኔራልነት ማዕረግ እንደነበራቸው ተዘግቧል። እስራኤል የኢራኑን ጠቅላይ መሪን ጨምሮ በርካታ ባለስልጣናት እየገደለች ሲሆን የኢራን ወታደራዊና ፖለቲካዊ መሪዎችን ኢላማ ማድረጓን እንደምትቀጥልም አስታውቃለች። ፕሬዝዳንት ትራምፕ በኢራን ላይ እየተካሄደ ያለው ጦርነት በድል ተጠናቋል ሲሉ በይፋ አወጁ። ፕሬዝዳንቱ አክለውም ጦርነቱን የምናቆመው ይመስለኛል፣ በእርግጠኝነት ግን አሁን መናገር አልችልም ብለው አነጋጋሪና ወዛጋቢ መልእክታቸውን አስተላልፈዋል። ትራምፕ እንደዚህ ይበሉ እንጂ እንቅስቃሴዎች የሚያሳዩት ሌላ ነው። የአሜሪካ ቢ-52 ቦምብ ጣይ አውሮፕላኖች በዩናይትድ ኪንግደም ከሚገኘው RAF ፌርፎርድ የጦር ሰፈር ተነስተው በኢራን ላይ ጥቃት መሰንዘር ጀመሩ። በሌላ በኩል ደግሞ እስራኤል በሳውዝ ፓርስ የጋዝ መስክ ላይ ጥቃት መሰንዘሯን ተከትሎ ኢራን ወደ ቱርክ የምታደርገውን የጋዝ ኤክስፖርት አቋርጣለች። ቱርክ ለፍጆታዎቿ የሚውለውን 14 በመቶ ያህል ጋዝ ከኢራን የምታገኝ ቢሆንም ለአጭር ጊዜ የሚቆይ እጥረትን ከሩሲያ ከአዘርባይጃንና ካከማቸችው ክምችት በመጠቀም ልታካክስ ትችላለች። ይህ የአቅርቦት መቋረጥ ለምን ያህል ጊዜ እንደሚቆይ እስካሁን ግልጽ አይደለም። እስራኤል በኢራን ላይ ከፍተኛ የታክቲክና የስትራቴጂክ ድል መቀናጀቷን ገልጻለች። ይሁን እንጂ ሙሉ በሙሉ ድል እስካሁን አለማግኘቷን አምናለች። ኢራን በበኩሏ እስራኤልና አሜሪካ በቡሽሂር የኒውክሌር ኃይል ማመንጫ ጣቢያ ግቢ ላይ ጥቃት መሰንዘራቸውን አስታውቃለች። የሀገሪቱ የአቶሚክ ኢነርጂ ድርጅት እንደገለጸው አንድ ተወርዋሪ መሳሪያ በቡሽሂር የኒውክሌር ጣቢያ ግቢ ውስጥ ማረፉንና በጥቃቱም ምንም አይነት የሰው ሕይወት እንዳልጠፋ ገልጸዋል። በአሜሪካና እስራኤል ጥቃት የተፈጸመባት ኢራን የአጸፋ ጥቃቶች ፈጽማለች። የእስራኤል የድንገተኛ አደጋ አገልግሎት እንዳስታወቀው ከኢራን የተተኮሱ ሚሳኤሎች በማዕከላዊ እስራኤል ላይ ባደረሱት ጥቃት ቢያንስ 12 ሰዎች ቆስለዋል። ማገን ዴቪድ አዶም የተሰኘው የድንገተኛ አደጋ አገልግሎት ከቴልአቪቭ ከተማ አቅራቢያ በምትገኘው ቤኒ ብራክ ከተማ ለ9 ሰዎች የመጀመሪያ ደረጃ የሕክምና እርዳታ ከተሰጠ በኋላ ወደ አካባቢው ሆስፒታሎች መውሰዱን አረጋግጧል። ከተጎጂዎች መካከል በሆዱና በጭንቅላቱ ላይ በሚሳኤሉ ስብርባሪ መካከለኛ ጉዳት የደረሰበት የ23 ዓመት ወጣት የሚገኝ ሲሆን 6 ህጻናትን ጨምሮ ሌሎች 8 ሰዎች ላይ ደግሞ ቀላል ጉዳት ደርሰዋል። በተጨማሪም በአቅራቢያው በምትገኘው ጊቫት ሽሙኤል ከተማ 3 ሰዎች መቁሰላቸውን የድንገተኛ አደጋ አገልግሎቱ አስታውቋል። የሚሳኤል ጥቃቱን ተከትሎ የፈረንሳይ የዜና ወኪል የቴሌቪዥን አገልግሎት ከቤኒ ብራክ ከተማ ባሰራጨው የቪዲዮ ምስል በመኪና ላይ የተደረመሰ በረንዳን ጨምሮ በህንፃዎች ላይ የደረሰውን ከባድ ውድመት አሳይተዋል። ማገን ዴቪድ አዶም ባወጣው ምስሎችም የአንድ ህንፃ የላይኛው ወለል አፓርታማ ፈርሶ ወደ ታችኛው ወለል ሲደረመስ ታይቷል። ይህ በእንዲህ እንዳለ የእስራኤል ጦር ወደ ሀገሪቱ እየገቡ ያሉ የኢራን ሚሳኤሎችን አስመልክቶ 12 የማስጠንቀቂያ ደውሎችን ማሰማቱ የጉዳዩን አሳሳቢ
አሳሳቢነት አጉልቶ አሳይተዋል። በተጨማሪም አሜሪካና ኢራን ለድርድር እየተዘጋጁ ባለበት በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላኛቸው ላይ የሚፈጽሙትን ጥቃት ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት የፈጸማቸውን ጥቃቶች በተመለከተ ባወጣው መግለጫ በተለያዩ የእስራኤል ክፍሎች ላይ የሚሳኤሎች ጥቃት መፈጸሙን አስታውቀዋል። በመግለጫው መሰረት ከፍተኛ የማውደም አቅም ያላቸውን የተለያዩ አይነት ሚሳኤሎችና ድሮኖችን በመጠቀም በተፈጸሙት ጥቃቶች ኢላማ የተደረጉትን የእስራኤል ይዞታዎችን ዘርዝረዋል። በዚህም መሰረት በሰሜንና ማዕከላዊ ቴል አቪቭ የሚገኙ ጥበቃ የሚደረግላቸው የደህንነት ተቋማት፣ ራማት ጋንና ኔጌቭ ውስጥ የሚገኙ የንግድና ወታደራዊ ድጋፍ ማዕከላት፣ ቤርሼባ ውስጥ የሚገኝ የወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከላት ይገኙባቸዋል ብለዋል። በሌላ በኩል የአሜሪካ መከላከያ ሰራዊት በመካከለኛው ምስራቅ ያለውን ወታደራዊ አቅም ይበልጥ ለማጠናከር 3000 ገደማ የሚሆኑ የ82ኛ የአየር ወለድ ክፍለ ጦር አባላትን ወደ ቀጠናው ለማሰማራት በዝግጅት ላይ መሆኑን አልጀዚራ አንድ ከፍተኛ የአሜሪካ ባለስልጣን ጠቅሶ ዘገበ። 3 ሻለቃ ጦሮችን ያቀፈው ይህ ግዙፍ ኃይል በቀጠናው እየተባባሰ ከመጣው ውጥረት አንጻር በማንኛውም ሰዓት ወደ ስፍራው ሊንቀሳቀስ እንደሚችል ታውቋል። ይሁን እንጂ ባለስልጣኑ አክለው እንደገለጹት ለዚህ ጦር ስምሪት እስካሁን ድረስ በይፋ የተሰጠ የመጨረሻ ወታደራዊ ትዕዛዝ የለም። ነገር ግን ይህ 82ኛ የአየር ወለድ ክፍለ ጦር ልዩ ወታደራዊ ብቃት ያለውና የትዕዛዝ ጥሪ በደረሰው በ18 ሰዓታት ውስጥ ብቻ ሙሉ ትጥቁን አሟልቶ በታዘዘበት የዓለም ክፍል መሰማራት የሚችል እጅግ ፈጣንና አጸፋ ሰጪ ኃይል መሆኑ የጉዳዩን አሳሳቢነትና የአሜሪካን ወታደራዊ ዝግጁነት በግልጽ ያሳያል። ኢራን በበኩሏ የምድር ላይ ወረራን ለመመከት ከ20 ዓመት በላይ ስንሰለጥን ቆይተናል ስትል ገልጻለች። ለዚህም ቅጽበት ከ2 አስርተ ዓመታት በላይ ስንዘጋጅ ቆይተናል ሲሉ የኢራን ባለስልጣናት ተናግረዋል። ኢራን ለአሜሪካ ወታደሮች አንድ መልእክት ብቻ ነው ያለን፣ መልእክቱም ወደኛ ቅረቡ የሚል ብቻ ነው ስትል አስጠንቅቃለች። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎችን ወደ እናንተ ያደረስናቸው ናቸው። በሌላ ሰበር መረጃ ከጥቂት ሰዓታት በኋላ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።